በኢህአዴግ አባልነትህ ከሰራሃቸው በርካታ ስራዎች መካከል ይዘረዘርካቸው አሉ። እነዛ ጉዳዮች ያከተሙት መቼ ነበር? ወይም ደግሞ የፓርቲ አባልነትን የተወክበትን አጋጣሚ እስኪ ንገረኝ። እርግጠኛ ነኝ ክቡር ጠቅላይ ሚኒስትሩ ጠንከር ያለ ግምገማ ቢያደርጉ ከብልጽግና ዋና ጽህፈት ቤት ውስጥ መዓት ኢህአዴግ እና መዓት አብዮታዊ ዲሞክራሲን በቦርሳ ይዞ የሚዞር ካድሬ አውጥተው ውጭ ያወጡልናል። ይሄን ደግሞ አንድ ቀን እንደምናየው እርግጠኛ ነኝ መናገር እችላለሁና ዛሬም ሀገሩን እየመራ ያለው አብዮታዊ ዲሞክራሲ ነው። አክትሟል በሚለው ስለማልስማማ የፓርቲ አባልነቴን የተውኩት የመንግስት ኮሚኒኬሽን ጽህፈት ቤትን ስቀላቀል ነው። ፋና ድረስ ሆኜ እንግዲህ መጽሐፉ በራሱ የቱ ጋር እየወጣውበት እንደሆነ ፕሮሰሱ ያሳያል። አሁን እስከ 6ኛው ምዕራፍ ስትሄድ በደንብ አድርጌ ውስጡ እንደነበርኩበት የሚያሳይህ ነገሮች አሉ። ከዚያ በኋላ ደግሞ ሰፊው ምዕራፍ የመንግስት ስራ ላይና ከመንግስት ጋር በነበረን ቅርበት ግን የነበረኝ ሁኔታ ደግሞ ይህንን ከርቀት ለመታዘብ የበለጠ እድል ይሰጣል። ደጅም ቆይተ ማለት ነው። እዚህም ላይ ቢሆን ቅድም እንዳልኩ ነው። የመጀመሪያ ስራዬን ሲጀምር በኮኪል ገደባኖ ጉታዘር ወረዳ ሳልሆን ኢህአዴግ ነበርኩ ባልኩ ልክ አሁን የመንግስት ኮሚኒኬሽን ጽህፈት ቤት በሙያችን ነው ስንሰራ የነበረው። ኮሚኒኬተር ነበር። ነገር ግን እዛም ከኢህአዴግ አባልነት እኮ ወጥቻለሁ። ነገር ግን እዛም ሆኜ ወጥቼም ግን ነበርኩበት ብዬ ደግሞ አሁንም እንዳስብ የሚያደርገኝ ነገር አለ። ምክንያቱም አሁንም የመንግስትና የፓርቲ ስራ መደበላለቁን ስላላቆመ እዚያ ሆነን ስንሰራቸው የነበሩ ስንጽፋቸው የነበሩ አርቲክሎች ዞሮ አሁንም የስርዓተ መንግስቱን ህልውና ለማረጋገጥ በሚያስችል መልክ ነገር ግን የሙያ ስራ በሚመስል የሚዲያ አቅጣጫ ምናምን ሲሰጥ ልክ ለመንግስት ያለን እንትን በሚያረጋግጥ ይመስላል አለቆች እንዲህ ሲያደርጉ፣ ግን ዞሮ እሱም ቢሆን የግዞት ሰንሰለት ነው። መጨረሻው ውጤቱና አውትካሙኛ የሰራነው ነገር ለመንግስት ለህዝባችን የሰራን ይመስለናል እንጂ የአብዮታዊ ዲሞክራሲን ህልውና ማረጋገጥ እንደሆነ ደግሞ በኋላ ላይ ይገባል። ያው እየበሰልክ ምናምን ስትሄድ የሆነ ነገሩ ይገባል። ሴራው ይሄ ነው። የዲሞክራሲያዊ ማዕከላዊነት ሴራ ማለት ይሄ ነው። በጣም ከባድ ነው። አንተ እየሰራህ ያለ የሚመስልህ ለህዝብህ፣ ለቤተሰብህ፣ ለምናምንህ ነው። ግን የፖለቲካ ስርዓቱን ደግሞ ከ80 በመቶ በላይ ለማረጋገጥ አንተ ሳታውቀው እንድትሰራ የሚያደርግ የሴራ ፖለቲካ ስለሆነ ማለት ነውና በወረቀት የመንግስት ኮሚኒኬሽንን ስቀላቀል ኢህአዴግን ተፋትቼዋለሁ፣ ግን በተግባር ተፋትቼዋለሁ ብዬ አላስብም። ያን ሰራ ስለነበር ምናልባት አሁንም ቅድም ባልነው አመክንዮ ስንሄድ እንደሱስ እየሰራው ነው ወይ ብዬ ላስብ እችላለሁ። ለምሳሌ አሁን አንዳንድ ጊዜ ሚዲያ ውስጥ እየሰራው እስከሆነ ድረስ ሴራውና የግዞት ሰንሰለቱ አሁንም ስላለ አንዳንድ ጊዜ ህዝብን የሚጠቅም አጀንዳ እየቀረጽን መስሎን እዚህ ጋር ስንንቀሳቀስ እግረ መንገዱን ግን ምናልባትም ለብልጽግና እየተሟገትኩ ሊሆን ይችላል። ይሄን ደግሞ ወደፊት ነው ማገኘውና በቅጽ 2 ላመጣው እችላለሁ። እንደሱ ቢታሰብ ወደ ከፓርቲ አባልነት ከወጣ በኋላ የኮሚኒኬሽን ስራ ጀምረህ ከዛም የጋዜጠኝነትን ሙያ ደግሞ ከጀመርክባቸው ጊዜያት በኋላ በተለይ ነፃ ሐሳብ በተሰኘው ሞጋች መሰናዶ እስከ 500 የሚደርሱ ሰዎችን እዚህ መድረክ ላይ ቁጭ አድርገህ ያናገርክበት ጊዜ አሳልፈሃል። ከዚህ በኋላም ይቀጥላል። እኔ እንደው ብንጫወት ደስ የሚለኝ ግን በፓርቲ አባልነት ውስጥ ኢህአዴግ ወይም ደግሞ መስረቅ ሳትፈልግ ስርቆት እንደተሰማራህበት ሁሉ ወደዚህኛው ወደ ነፃ ሐሳብ ደግሞ ከመጣህ በኋላ ሰዎችን የማመቻመች እንግዶችን የመከላከል ወይም ደግሞ አሳልፎ ለመስጠት ውስጥ አለመግባትህን እንዴት ነው ፕሩፍ የምታደርገው? እዚህ ላይ ስለ እውነት ለመናገር ለአንዳንድ እንግዶችህ ስስ ልብ እንደነበረ ለአንዳንድ እንግዶችህ ደግሞ ሸካራ እንደነበርክ ስለሚነሳ ይሄ እንግዲህ የሚባልበት መሰረታዊ ምክንያት ሰው ያልተረዳው እኔ እንግዲህ አሁን መቼም አትምልም እንጂ ለማንም ስስ ለማንም የሚባል ነገር ይሄ የምርመራ ጣቢያ አይደለም። በነገራችን ላይ አንዳንዶች ልክ እንደ ፖሊስ ተቋም የሚወስዱት ጉዳይ አለ። ነገር ግን ሰው በሁለት ነገር ያን ይገነዘባል ብዬ አስባለሁ። የነፃ ሐሳብ መድረክ ነው። የነፃ ሐሳብ መድረክ ላይ ደግሞ መተህ የሚዳኝህ የኔ አጠያየቅና የኔ መሳሳት ወይም የኔ መዳፈር ወይም የኔ ምንድነው እንደዚህ ገፍቶ መሄድ ሳይሆን አንተ በውስጥህ የያዝከው እውነት እና ዕውቀትህ ነው።
እንግዲህ እዚህ ጋር የሚመጡ አካላት አብዛኞቹ ትልልቅ የስራ ኃላፊዎች ናቸው። በፓርቲ ደረጃ ሊሆን ይችላል፣ በመንግስት የስልጣን ደረጃ ሊሆን ይችላል፣ ወይም በግለሰብም ደረጃ ቢሆን ትልልቅ ተቋማትን ማህበረሰብን የሚመሩ አካላት ናቸው። ስለዚህ የኔ ሳስቶለታል ወይም በጣም ምንድነው ብሎታል ተብሎ ኔጌቲቭሊ የሚወሳው ጉዳይ እንደሱ ሳይሆን መሰላት ያለበት ሰውየው የሚመራው ተቋም ላይ የተመደበው በዘመድ ከሆነ እዚህ ጋር መመለስ አይችልም። እሱን ነው ማየት እንጂ የኔ ገፍቶ መሄድ አይደለም። ሰውየው ያለ እውቀቱ ያለ ብቃቱ በኔትወርክ ከሆነ ያን የሥራ ኃላፊነት የወሰደው እኔ ለማነሳው ጥያቄ አንዳች መልስ አይኖረውም። ወይም ደግሞ ሌባ ከሆነ አንዳች መልስ አይኖረውም። ከዚያ ባሻገር ግን አንዳንዶች ደግሞ በጉብዝናቸው ለምሳሌ አሁን ለአንዳንዶች ተሳሳለ ወዘተርፈ እየተባለ ኢህአዴግነትን ከወያኔነት ጋር እያያዙ ሲገልጹ ከነበሩ ሰዎች ወይም ደግሞ ከመወቀስባቸው ሰዎች እንደዚህ አይነት ጉዳይ ለማንሳትም ከሚል ለምሳሌ ለጌታቸው ረዳ ሳስተለት ለጌታቸው ረዳ እኔ ሳስቼለት ሳይሆን ውስጡ ያለው እውነት ነው ጌታቸውን ያገነነው። ውስጡ ያለው ብቃት ነው ጌታቸውን ያገነነው። እንደገናም ኮሚኒኬተር ነው። ሐሳቡን ብቻ ሳይሆን ራሱንም እመረዋለሁ ወክለዋለሁ የሚለውንም ማህበረሰብ በደንብ አድርጎ የመግለጽ ልዩ ተሰጥኦና ብቃት ያለው ሰው ነው። ስለዚህ እውነትን ከያዝክ ለተመደብክበት ቦታ ደግሞ የተሰጠን ኃላፊነት በአግባቡ እየመራ ከሆነ ራስን መግለጽ አያቅትህም። ሌላ ሁለተኛ ለምሳሌ አዜብ መስፍን ሌባ ነሽ ከተባለች ለውጥ ነኝ የለውጥ ኃይል ነኝ ብለ እዚህ አዲስ አበባ ላይ መቀሌ የሚያልሄደችውን ሌባ ይዘህ ካላሰርክ ምንድነው ለውጡ? ከዝንጀሮ ቆንጆ ምን ይመራርጡ ነው ያለችው። ይሄም እዚህ መጽሐፍ ላይ አስቀምጬዋለሁ። ስለዚህ ቀጥሎ ያለው የፖሊስ ስራ ነው። ስለዚህ ሰዎች ገብቶኛል፣ የመሳሳት ጉዳይ አይደለም። መጽሐፍ ላይ ሁለት መልክ ስላለ ነው። መግቢያችን ላይ ስለ ትርክት ያወራንበትን ነገር እዚህ ጋር እንድታመጣልኝ ስለፈለኩ ነው። ሰዎች መቼም ጥቅል ፍረጃ በጣም የተጠናወተን ጉዳይ ይመስላል። እዚህ ጋር የገለጽካቸውን ሰዎች ሌባ ናቸው ብለው ያለ መረጃ በድፍረት ሲናገሩ እንደነበረው ሁሉ አንተም እዚህ ንጽህናቸውን ለመመስከር ደፋር ሆነሃል። ምንድነው ንጽህናቸውን አልመሰከርኩም። እኔ የህዝብ ድምጽ ነኝ ብዬ አስባለሁ። ሰው እስከሚያነሳው ጥግ ድረስ ሄጄ ጠይቃለሁ። አሁን አንዳንድ ጊዜ መጠየቅ የሌለባቸውንም ጭምር ግን አሁን ለምሳሌ ያን አሁን ባነሳ ነው ምሳሌ መሰረት ከይቅርታ ጋር አዜብ ስትነሳ እንግዲህ ብዙ የሚባል ነገር ነበረ። እሱን ሁሉ አንስተ ዲህማ ቆነ እንደዚህ አይነት ሌባ ተሸክመ እንዴት ሄዳለህ እኮ ነው። ከዚህ በላይ ጋዜጠኛ የት ድረስ መሄድ አለበት ነው የኔ ጥያቄ። አሁን ይሄንን እንደ መሳሳት የሚወስዱ ሰዎች አሉ። ገብቷል አይደለ? በሚገባ ልክ መልስህን መስጠት የምትችለው ውስጥ ያለው እውነትና የመግለጽ ብቃትህ ወይም ደግሞ ብስለትህ ልምድህ ነው። ስለዚህ እዚህ ቦታ ላይ መተው ተዳፈርካቸው ወይም በገሌ ልክ አልሳሳህለትም ተብሎ ከሆነ በእርግጥ ሰው ሁልጊዜ አንድ አይነት አይደለም። ይሄ ይታወቃል በተፈጥሯችን። እኔ እናንተ ዛሬ የምናወራው ኖሬ ነገ እናወራ ብንል የበለጠ ወይ ሊያምርልን ይችላል ወይ ላያምርልን ይችላል፣ ከዚህም ሊወርድብን ይችላል። ነገር ግን በመሰረታዊነት ግን ማንም ለማንም ተብሎ በነገራችን ላይ እንደሱ አይነት አስተሳሰብም ቢኖር ነፃ ሐሳብ እስከዛሬም የሚቀጥል አይመስለኝም። ሁለተኛ አሁን አንተ በገለጽክልኝ ደረጃም ደግሞ ለአንዱ የሳሳው ለአንዱ መወግንም ከሆነ ይሄ እኮ ተቋም ነው። ነፃ ሐሳብን ዋልታም ማቆየት አለበት ብዬ አላስብም። በዚህ ደረጃ በኔ ቁጥጥር ስር ሆኖ እኔ ሰዎችን እንደፈለግኩ ማነክስበትና ማራክስበት መድረክ ከሆነ ትልቅ ተቋም ሆኖ እስከዛሬ ለምን ዝም አለ የሚለውን ጥያቄ እኔ መልሼ አንተን ነው የምጠይቀው። በዚህ ደረጃ ወርጄ ሰዎችን ምክብበትና ማሳነስበት መድረክ ሆነ መቆም ነው ያለበት ብዬ አስባለሁ። መጽሐፍን ነው መጽሐፉ ይሄኛውን መድረክ ሳይሆን መጽሐፉ ያንተ ውልድ ነው፣ ያንተ ልጅ ነው መጽሐፉ፣ ያንተ ሐሳብ ፍሬ ነው መጽሐፉና እዚህ መጽሐፍ ላይ የገለጽካቸውን ሰዎች ነው ማንጸር የፈለኩት። እኔ ሰዎች በድፍረት ሌባ ናቸው ወይም ደግሞ ያለምንም መረጃ የሴራ አካል ነበሩ፣ የሆነ ማህበረሰብ የሆነ ግሩፕ ይበድሉ ነበር ተብለው የመፈረጃቸውን ያህል እነሱን ደግሞ በተቃራኒ ስትቆምላቸው አንተ ማንጸሪያህ ምንድነው? ፋክት ይሄ እውነታ የምንለውን ነገር ምን ያህል ይዛሃል ማለት ነው መጽሐፍ ላይ ስላሰፈርክ። እውነታው ምንድነው እንግዲህ መጽሐፉ ላይ ባለው ልክ ነው። በነገራችን ላይ እያንዳንዱን እስከ ቡድን እንደ ቡድንም እንደ ግለሰብም በነበረበት ሁኔታ ላይ ስጠቀስ ያለ ማስረጃና ያለ እውነታ አይደለም። ምናልባት አንተ ለማንሳት የፈለከው ስፔሲፊካሊ የትኛውን ቡድን እንደሆነ ባላውቅም
እዚህ ውስጥ የተጠቀሱ አካላት በምዕራፍ ተከፋፍለው እንደዚሁም በንዑስ ምዕራፍ ደረጃም የተከፋፈሉት አካላት በነበሩበት አውድ በነበሩበት ሁኔታ ላይ ባሉበት ልክ ነው የተገለጹት። ምናልባት በኮቴሽን ውስጥ ያው አንተ በምትለው ቋንቋ ለመግለጽ የሆነው ምዕራፍ ላይ ነግሶ ከመሰለህ የሆነው ምዕራፍ ላይ ደግሞ እንደ ስራው እዚህ ውስጥ ደኢህዴን አለ፣ ህወሓት አለ፣ ኦህዴድ አለ፣ ብአዴን አለ። ብአዴን ሆኖ የተወደሰም ያነሰም ሊኖር ይችላል። ኦህዴድም ሆኖ ከፍ ያለም ያነሰም ሊኖር ይችላል። ደኢህዴንም በተመሳሳይ ስም እያነሳን መናገር ስለምንችል መጽሐፍ ውስጥ ኦህዴድ እንደ ኦህዴድ የተለየ አንጸባራቂ ድል እዚህ ውስጥ አይሰጠውም፣ ወይም ደግሞ ንፉግም አይሆንም። ተያይዘው አብረው ለሄዱባቸው ነገሮች በልካቸው ተያይዘው አብረው ለወደቁባቸው ነገሮች በልካቸው እንደ ግለሰብም እንደ ቡድንም ሁሉም እንደየድርሻው በተለየ ሁኔታ እዚህ መጽሐፍ ላይ ነግሶ የሚታይ አካል ያለ አይመስለኝም። በኔ መረዳት የተሻለም ሊያስተምሩ በነገራችን ላይ የተመረጡትን ምሳሌ ሊሆኑ ይችላሉ። ይህንን መጽሐፉን ርዕስ ሊገልጹልኝ የሚችሉና ላስተላልፍ የፈለኩትን ሜሴጅ በትክክል አድሬስ ሊያደርጉልኝ የሚችሉ አካላትን ነው እንጂ የመረጥኩት። በተመሳሳይ በርካታ ተያያዥነት ያላቸው ጉዳዮች ይኖራሉ። ነገር ግን አሁን ባለው ልክ በሰዓቱ በተለይ ይህን ለውጥ አስቀጥሎ ከሜዳ አኳያ ሀገር እየሄደችበት ያለውን ያልተገባ መንገድ ይህን ያልተገባ መንገድ ደግሞ እያሳለጡ የሚገኙ ካድሬዎችንና የሚዲያ ሙያተኞችን ለማሄስ የሚያስችሉኝን ጠቀስኩ እንጂ ሌሎችም አሉ። በዚህ ሂደት ውስጥ ግን ሁሉም እንደየልኩ ቀረበ እንጂ የሆነ የማዳን ተልእኮ ምናምን የሚባል አለ ብዬ ነው ያላስብም። በዚህ የግዞት ሰንሰለት የተሰኘው አዲሱ መጽሐፍህ ቅጽ 1 ላይ ከጫፍ እስከ ጫፍ ብንሄድ ልናነሳው የምንችለው ነገር ቅድም ስንል እንደነበረው የአብዮታዊ ዲሞክራሲን ብሎም ደግሞ የዲሞክራሲያዊ ማዕከላዊነትን ነው። በዚህ ውስጥ ልትለን የፈለከውን ጥቅል ነገር ብሰማ ደግሞ ደስ ስለሚለኝ ነው። ምክንያቱም አብዛኛው በአብዮታዊ ዲሞክራሲ ውስጥ ተጠምቆ የቆየው አካል አብዮታዊ ዲሞክራሲን በግልጽ አላወቀውም ወይንስ ደግሞ አብዮታዊ ዲሞክራሲን ህዝቡ ደግሞ አልተረዳውም? ለሌ የፈለኩት ምንድነው መረዳታችን ሁልጊዜ እንደ ሚዲያም እንደ ፓርቲም ማህበረሰቡ ቅኝቱ፣ አረዳዱ፣ አሰላለፉ ትክክለኛ መረጃን መሰረት ያደረገ ሊሆን ይገባዋል እንጂ በካድሬው ውትወታ አይደለም። ምናልባት የአንዳቸው ስቶሪ ላይ ትመለከቷል። እኔ እንግዲህ ያው እዚሁ ላይ እንደተመለከተው በርካታ ጊዜያት ከኢህአዴግ ጋር ቆይቻለሁና ኢህአዴግ የሚባል የለም የሚል መከራከሪያ ያነሳልኝ እንግዳ ነበረኝ፣ አቶ ታምራት ላይ ነኝ። እንግዲህ እሳቸውም ኢህአዴግ ሆነው ማለት ነው። እውነት ነው። ከዚያ በኋላ ያሉ ፍልስፍናዎችን ስመለከት በየትም ዓለም ግንባር ተኩኖ 27 ዓመት አይኖርም። ቢበዛ 3 ዓመት ነው፣ አነሰ ቢባል 6 ወር ነው። ግንባር ማለት የፓርቲዎች ፓርቲ ማለት ነው። የራስህ ፕሮግራም ኖሮህ የራስህ ርዕዮተ ዓለም ኖሮህ የራስህ ከዚያ በኋላ በሆነ ጉዳይ ላይ ሊያስተሳስር የሚችል መለስተኛ ፕሮግራም ነድፈህ አንድ የምትሆንበት ግንባር ነው። ነገር ግን የደኢህዴንም ርዕዮተ ዓለም አብዮታዊ ዲሞክራሲ ነው፣ የኦህዴድም አብዮታዊ ዲሞክራሲ ነው፣ የብአዴንም አብዮታዊ ዲሞክራሲ ነው። አንዳንድ ጊዜ እነገሌ የበላይነት አለ የሚባለውን ነገር ሊያሳምነኝ የሚችለው እኔ ይሄ ከግለሰቦች መጠቀም ምናምን ጋር ሳይሆን ይሄ መረዳት ይመስለኛል። ምክንያቱም ግንባርነት የሆነን ነገር ለመሻገር እንጂ 27 ዓመት ሙሉ ቁጭ ለማለት አይደለም። ስለዚህ በግንባር ውስጥ 27 ዓመት ቁጭ ያሉ አካላት ከነበሩ ያኛውም የበላይ ሆነበትና እነሱም እያወቁት የተነፈጉበት ሁኔታ። ስለዚህ እነሱ በትክክሉና በመርህ ባልተመሩበት መንገድ ማህበረሰቡ ደግሞ የእውነት ለውጥን መሻቱ ሞኝነት ወይ የዋህነት ነው። ስለዚህ እኔ ልል የፈለኩት በእንደዚህ አይነት የግዞት ሰንሰለት በተለያየ የፖለቲካ ሴራና የፖለቲካውን ሴራ ደግሞ በማጫወትና በመዘወር በኩል ደግሞ የሚዲያውንም ሴራ በዚህ ልክ ተገንዝብ ያለው ነው። ስለዚህ ወደፊት በሚኖሩ የዲሞክራሲ ስርዓት ግንባታ ሂደትና የልማት ሂደት ውስጥ በመንግስትም ሆነ በሚዲያ በኩል የሚመጣልን አጀንዳ እንዳለ አላምጠን መዋጥ ሳይሆን በደንብ መፈተሽና ማየትን ይጠይቃል። ፓርቲዎች በየመድረኩ ላይ ወጥተው በሚነግሩን የሚያማልል ዜማ ብቻ ሳይሆን በትክክል ወደ መሬት በሚወርድ ፕሮግራማቸው ሊታዩ ሊገለጹ ይገባል። እነሱን ተከትሎ ደግሞ
አሁን ሁለት ጎራ ነው። አሁን ለምሳሌ መሀል ላይ ሆኖ ሁሉን የሚያስረዳን ሚዲያም የለም ወይ የሚደግፈው ነው። ማህበረሰቡም መስማት የሚፈልገውን እንድታወራለት የሚፈልግ እየሆነ መጣ። ሚዲያውም በተለይ ማህበራዊ ሚዲያው ደግሞ አንዳንዱ ከገበያ ጋርም አያያዘውና ሰው መስማት የሚፈልገውን ወይም መሆን የሚፈልገውን የማጫጫ ጉዳይ እዚህ ሀገር ላይ በረታ። የመንግስት የሚባሉትም ሚዲያዎች በሚሰጣቸው አቅጣጫ መሰረት እንጂ ማህበረሰብን መሰረት አድርገው ትክክለኛውን መረጃ እየሰጡ አይደለም። አንዳንድ ጊዜ ደግሞ ባስም ሲል ራሳቸው መረጃ ሳይሰጡ መልሰው ደግሞ በተሳሳተ መረጃ አትሳሳቱ የሚል ነገር እሱ መንግስት ያልነገረኝም መረጃ ሌላው ሲነግረኝ የመቀበል እድሌ ሰፊ ነው የሚሆነው። ስለዚህ ትክክለኛውን መረጃ እየሰጠህ ነው ሌላውን በዚህ ደረጃ መገሰጽ። ስለዚህ እንደዚህ አይነት የግዞት ሰንሰለት አሁን ቀልድ ይመስላል እንዲህ ስታየው ነው ወይ ድራማ የሚመስል ነገር ሁሉ አለው። እንዲህ ይሄ ግን እውነት ነው የኖርነው ነው። እንዲህ አይነት እውነት ከዚህ በኋላ ለሀገራችንም ለማህበረሰባችንም ለማንም አያስፈልግም። ከእንደዚህ አይነት ጨዋታ እንውጣ ነው ለሚዲያውም፣ ለፓርቲውም፣ ለካድሬውም፣ ለሁሉም ማህበረሰቡም ደግሞ በተመሳሳይ ካድሬዎቻችን ሚዲያዎቻችን የሚያወሩልን ነገር ለራሳቸው ጥቅም ለራሳቸው ፍላጎት በዚህ ደረጃ ጠምጥመው ህልውናቸውን ለማረጋገጥ እንጂ በተገቢው መንገድ ስላልሆነ ያኔ በነበርንበት ሰዓት ላይ ይህን እኔ በማሳልፍበት ሰዓት ላይ በእንደዚህ አይነት መልኩ ውስጥ ተሳስተን ኦር ተሸውደን ሀገር እንዳታድግ ምናልባትም ወደኋላ ተመልሳ እንድትሄድ የነበረን አስተዋጽኦ በዚህ ልክ ነው። ከዚህ በኋላ ግን ይሄ አይደገም። የሚመጡ ጉዳዮችን በምክንያት በፍልስፍና በደንብ አድርገን አጠይቀን ሃይሰን ነው መከተልም መደገፍም መቃወምም። በምክንያት መደገፍና መቃወምን ደግሞ ለማበርታት የኛ መረዳትና የሚዲያዎቻችን አስተዋጽኦ የላቀ ስለሆነ በዚህ ልክ እንሁን ነው ለሁሉም። ምክንያታዊነትን እንደ መርህ አድርገህ የገለጽክባቸው በርካታ ቦታዎችን አይቻለሁኝና ከዛ በኋላ ድንገት ኢህአዴግን በጣም በግልጽ የተቸበት እንደገና ደግሞ ገመናውንም በደንብ ያሳየበት ለአንባቢያን በራሳቸው መረዳት ደግሞ እነሱ የሚያነሱት ነገር ሊኖር ይችላል። ከዛ በኋላ እንደው ስሜነህ የብልጽግናን ፓርቲ ተቀላቀለ ወይ የሚለው ሐሳብ ይነሳል። አባል ነህ ወይ? ቀደም ሲል እኮ ነግሬህ ነበረ። ምናልባት ሳላስበው እየሰራው ከሆነ ቀደም ሲል ኮኪል እንደገባው ሳሎን እንደሆንኩት ሁሉ ሳሎን ሆኜ ከሆነ አላውቅም። ነገር ግን በይፋ ብልጽግና እንዳልሆንኩ ደግሞ ለማረጋገጥ ወይም አይደለውም ብሎ መናገሩ ፋይዳ ያለው አይመስለኝም። በተለያየ መልኩ የብልጽግና መድረኮች ላይ ታይቼም ተሳትፌም አላቅም አይደለውምም። ግን ደግሞ በእርግጠኝነት መናገር የምችለው አንድ ጉዳይ አለኝ። ሁልጊዜ ስትሰራ ወደድኩም ጠላውም ይህን ሀገር እየመራ ያለው ብልጽግና ፓርቲ ነው። እኔ ብደግፈው አባሉ ብሆን ባልሆን ማሳነስበትም የምጠቅመውም ላይኖር ይችላል። ምናልባት ባልጠቅመው ማሳነስበት ነገር አይኖርም። ነገር ግን ይሄን ሀገር እየመራ እስከሆነ ድረስ እኔ ደግሞ ብልጽግናን ማወቅ አለብኝ ብዬ አምናለሁ ሀገር ስለሚመራ። ስለዚህ ከአንድ የብልጽግና ፓርቲ ካድሬ ምናልባት ያልተናነሰ ምናልባትም የበለጠ የብልጽግናን ፍልስፍና አውቃለሁ ብዬ ግን አስባለሁ። በመደመር ጉዳይ ላይ እኔ ነኝ ያለ የብልጽግና ካድሬ መጥቶ ቢከራከረኝ ከሱ ያልተናነሰ ላወራ ልናገር እንደምችል ይገባኛል። ምክንያቱም ሁልጊዜ የፖሊሲ ጉዳይ ስታስፈጽም የብልጽግና ፓርቲ ፖሊሲ ነው ተግባራዊ እየሆነ ያለው። በኢህአዴግ ጊዜ አንዱ የተገነዘብኩት ነገር ምንድነው? ወደድክም ጠላህም በምርጫ ያሸነፈ መንግስት የሚመራው በምርጫ ያሸነፈ ፓርቲ የመሰረተው ስርዓተ መንግስትን ፖሊሲ ማስፈጸም ግዴታ ነው። እንደ ሲቪል ሰርቫንት እንደ ሲቪል ሰርቪስ ህግ ማለት ነው። እና ያን ጊዜ የኢህአዴግን ፖሊሲ ማስፈጸም ማለት ኢህአዴግ መሆን የሚመስላቸው ብዙ ከኢህአዴግ ጋር እልህ ውስጥ ገብተው አላስፈላጊ ዋጋ ሲከፍሉ የነበሩ ሰዎችን አውቃለሁ። ኢህአዴግን ያናደዱ መስሏቸው በትክክል የተቀመጠውን የሲቪል ሰርቪስ ደንብና መመሪያ ባለማስፈጸም ቤተሰቦቻቸውን፣ ማህበረሰቡን፣ አርሶ አደሩን ሲጎዱ የነበሩ አካላት እንደነበሩ እገነዘባለሁ። እኔም አሁን በተመሳሳይ የብልጽግናን ፓርቲ ፖሊሲ እንደ አንድ ሙያተኛ የማስፈጸም ግዴታ አለብኝ። ያን ለማስፈጸም ደግሞ ስለ ብልጽግና ፓርቲ መነሻ ፍልስፍናዎች ማወቅ ግድ ይለኛል። ስለዚህ ስለ ብልጽግና ፓርቲ አባል አይደለውም፣ ግን የብልጽግና ፓርቲ ካድሬ ነን ከሚሉ አካላት እኩል መደመርንና የብልጽግናን ፍልስፍና ጠንቅቄ ያውቃለሁ ብዬ መናገር የሚያስችለኝ ድፍረት አለኝ። በሚሰልጥኑ ስልጠና ልክ
አነባችኋል። ለመሰለኝ ነው የጠየኩህ። የፖለቲካዊ መረዳት የርዕዮተ ዓለምን መረዳት ሀገርን ለማዳን ትልቅ ቁልፍ ምክንያት እንደሆነ ስለጠቀስክ ነው። እዛ ላይ አብዮታዊ ዲሞክራሲን ባለመረዳታቸው በጣም ሀገርን ወደ ቁልቁለት የመሩ ሰዎችንም ያነሳበት ነገር ስላለ ዛሬም ድረስ አንድ ፓርቲ ይመራበታል ተዳደርበታል የሚለው መርህ የማይረዱ ሰዎች ካሉ እንዳልከው ወደ ሌብነቱም ወደ ምንም ወደ ዘርም ወደ ጎጥም በመደበቅ ውስጥ ሀገርን የማተራመስ እንትን ውስጥ ሊሰማሩ ስለሚችሉ እሱን ነገር ምክንያታዊነትን መስማት ስለፈለኩ ነው። ሌላኛው ጉዳይ እዚህ ላይ ግን ልጨምርልህ የምፈልገው ይሄ ለውጥ ከተደነቃቀፈ በእርግጠኝነት የምነግርህ ውጪ በሚገኙ አካላት ሳይሆን የለውጥ ኃይል ነን፣ የብልጽግና ካድሬ ነን፣ የመደመር ጠበቃ ነን በሚሉ ሰዎች ሊሆን እንደሚችል በእርግጠኝነት ነው የምነግርህ። ምክንያቱም ብዙዎቹ መደመርን ሳያውቁ ሳይረዱ ስለገቡበት፣ ምክንያቱም ብዙ ቦታ ላይ መደመርን በቴሌቪዥን እያወራለህ መቀነስን የምትመለከተው እዚያው አካባቢ ስለሆነና ሁልጊዜ ስንገባበት አምነንና ተረድተን መሆን መቻል አለብን። ለምሳሌ የዚህን ፓርቲ ፖሊሲ ማስፈጸም ወይም ደግሞ የሚፈጸምበት ቦታ ላይ የስራ ኃላፊነትን ይዘው የሚገቡ ሰዎች በትክክል ይሄን መንግስት የመሰረተውን ፓርቲ ፍልስፍና ተረድተው ቢሆን የተሻለ ለኛም ስለሚጠቅመን ማለት ነው። እሱን ለመጨመር ነው። ሌላው የግዞት ሰንሰለት ላይ ከአንባቢያን ከሚያገኟቸው በርካታ ነጥቦች መካከል በጋዜጠኝነት ህይወት ውስጥ ያለፍክባቸውን ጉዳዮች ካጋራህበት ለእንግድነት ያመጣቸውን ሐሳብ የእንግዶችን ሐሳብ የተቆረጠበትንም የተጨመረበትንም ጉዳይ ያነሳህበት ነገር አለና ይሄ ጉዳይ እንደ ጋዜጠኛ ሌሎች ጋዜጠኞች ብዙ የሚማሩበት ነገር ስለሚኖር መለስ ብለን ትንሽ ብናስታውስ ደስ ይለኛል። የነጻ ሐሳብ ዝግጅት ቻሌንጁ ምንድነው? የመጀመሪያው ቻሌንጅ ሰዎችን ያው ወደዚህ መድረክ ላይ መጋበዙ ነው። ስትጋብዝ ደግሞ ዝም ብሎ ነጻ ሐሳብ በኤዲቶሪያል የሚመራ ስለሆነ ዝም ብሎ ብቻ ከተማው ላይ የሆነ ሰውየው መነጋገሪያ ስለሆነ ብቻ አይደለም የምታመጣው። መጀመሪያ የማምጣቴ መሰረታዊ ምክንያት ከኤዲቶሪያል ይመነጫል። ከዛ ፋይዳው ይነሳና እንደገና ያን አካል ደግሞ ለማግኘት ያለው መከራና ውጣ ውረድ አንተም ታውቀዋለህ በቀላሉ እሺ አይሉም። በተለይ እንደዚህ አይነት ሙግት የሆነ ፕሮግራም ሲሆን እሺ አይሉም። እሱ ነው አንዱ ቻሌንጅ። ከዚያ በኋላ ግን ሰዎቹ እዚህ ከመጡ በኋላ ደግሞ ምናልባት በኤዲቶሪያሉ ስርዓትና መመሪያ መሰረት ደግሞ ሊቆረጥ የሚገባው ሊኖር እንደሚችል እናውቃለን። ግን ከዚያ በላይ አሁንም ላልኩህ የግዞት ሰንሰለቱ ሰለባ የሆኑ አካላትና ጠበቃ የሆኑ አካላት ወይም ይህንን ተቋም የኦነሩን ኦር ፓርቲውን ሊጎዳ ይችላል ብለው የሚያስቡት ነገር ምናልባትም ሳይጎዳ ደግሞ ይጎዳል ብለው ጭምድድ የሚያደርጉት ነገር በጣም ምናልባትም ፓርቲውን ተጠቃሚ ሊያደርግ የሚችለውንም ጉዳይ ሁሉ ባለመረዳት ቆርጦ ዘንጥሎ መጣልና ማስቀረት ትልቁ ቻሌንጅ ነው ብያስ። ምናልባት የምታነሳቸው ጥያቄዎች የማህበራዊ ድረገጽ መርና ያሉባልታ መር እንዳይሆኑስ? እሱን ነው እኮ የምልህ። እንደሱ አይነት ነገሮችን መረጃ የሌላቸውና አሉባልታ ሲሆኑ መቁረጡ ተገቢ ነው። የኤዲቶሪያላችንም እንትን ነው። በተቻለ መጠን ግን የቬሪፊኬሽን ስራ ሳልሰራ አልገባም እኔ። በደንብ አድርገን ያው የሙግት ጉዳይ የኢንቨስቲጌቲቭ ጆርናሊዝም ጉዳይ ተደጋጋሚ የሆነ የቬሪፊኬሽን ስራ መሆኑ ይታወቃል። እሱን አጠራለሁ። አልፎ ቤድ እንኳን እሱን ማድረግ ተገቢ ነው። ግን በማስረጃ ተደግፈው የሚቀርቡ ጉዳዮች አንዳንድ ጊዜ ገዢው ፓርቲ እንኳን አውቆት እንዲያርም የሚያስችለውን እድል እንዳያገኝ ነው የሚያደርጉት ነው ማለት የሆነ እሱን የጠቀሙ ይመስል የሱ ገመና ተገለጠ ብለው ከባለቤቱ በላይ ለማልቀስ የሚሞክሩ አካላት ጨምድደው ሲያስቀሩት ያ ችግር ይቀጥላል። ምክንያቱም ገዢው ፓርቲ ያን ጉዳይ የሚመለከትም የሚረዳበትም መረጃውንም የሚያገኝበትም እድል ስለማይኖረው ዞሮ ግን በአስተሳሰብ ለሀገር የምንሰራ ከሆነ አንዳንዶቹ አሁን በውሸት ሪፖርት የሚያልፉ አመራሮችን በውሸት ሪፖርት ያላደገን ሀገር አደገ ያልሰሩትን ወይም ያልበላንን ቦታ የሚያኩልንን ሰዎች ላይ ያሉት የመንግስት የሥራ ኃላፊዎች ላያውቁ ይችላሉ። እንደነዚህ አይነት መድረኮች ደግሞ የበለጠ እድል ይሰጣቸዋል ለመገምገም፣ ለመከታተል፣ ያላዩትን ቦታ እንዲያዩ፣ ያልፈተሹትን ቦታ እንዲፈትሹ። እነዚህኞቹም ቢሆኑ እዛ መድረክ ላይ ሄዱ ይሄ ነገር ተጋላጭ ስለሚሆን በዚህ ደረጃ
ዋሽተን እስከ መቼ በሚል ወደ ስራቸው የሚመለሱበት እድል ይፈጠራልና አንዳንድ ጊዜ ለመንግስትም ለማህበረሰብም የሚጠቅሙ ጉዳዮች ግን ደግሞ ለገዢው ፓርቲ ህልውና የቆሙ የሚመስላቸው የሚያደርጓቸው ነገሮችና የሚዘነጥሉት የሚያስቀሩት የሚያፍኑት ነገር ትልቅ ቻሌንጅ እና የሚያስቆጨኝ ነገር ነው ብዬ አስባለሁ። ነገር ግን አሁንም የማልጥሰውና ሳላውሳ ማለፍ የማልፈልገው ጉዳይ እንግዲህ ንጽጽር በአንጻራዊ ነው። ስለዚህ አሁን ባለበትም ደረጃ ቢሆን ትንሽም ቢሆን እየተነፈስን ለመንግስትም የሚገባውን መረጃ እየሰጠን የምንገኘው ዋልታ ላይ ስለሆነ ደስተኛ ሆኜ ነው መሰራው ደጁን ስለማቀው። አብዛኞቹን ሐሳቦች አንባቢያኖች መጽሐፍ ላይ ያገኙታል። ተቆረጡብኝም ብለህ ያቀረብካቸውን ሐሳቦች አንባቢያኖች እዛ ላይ ያገኙታል። የስሜነህ የጋዜጠኝነትን ጉዞ የነጻ ሐሳብንም ጉዞ መረዳት የሚፈልጉ ሁሉ እንዲያነቡት ጋብዛለሁ። አጠቃላይ ግን አጠር አድርገን ከግዞት ሰንሰለት አንባቢያን ምን ያተርፋሉ? ከግዞት ሰንሰለት አንባቢያን ምን ያተርፋሉ? በመሰረታዊነት አንደኛ ይሄ በደቦ ከመነዳት ይድናሉ ብዬ አስባለሁ። ምርጫ 97 ላይ እንግዲህ በተለይ በእኛ እድሜ የሚገኙ አካላት የነበራቸው ተሳትፎና የላቀ አስተዋጽኦ ግብግብ ይታወቃል። እንግዲህ በዚያ ጊዜ የነበሩ መራጮችም ለመመረጥ እጩ የነበሩ አካላትም ዛሬም ድረስ አሉ። የምርጫ 97 አንጎበር እስካሁን ድረስ ሳይለቀን ያን መሰረት አድርገው ደግሞ ዛሬም ድረስ ተመሳሳይ ሽወዳ ውስጥ ሊገቡ የሚሞክሩ ፖለቲከኞችንም ብዙዎችንም እየተመለከትን ነው። ስለዚህ በዚያ ሂደት ውስጥ ደግሞ መስሏቸው ብዙ ዋጋ የከፈሉ አካላትም አሉ። ስለዚህ በደቦ ምክንያታዊ የሆነ ድጋፍ ውስጥም ሆነ ተቃውሞ ውስጥ መግባት ምን ያህል ለኪሳራ እንደሚዳርግ የመረዳትንና በምክንያት መቃወምንና መደገፍን ሊያስተምር ይችላል ብዬ አስባለሁ። ከዚያ ባሻገር ደግሞ እንደ ሚዲያም የሙያ ባልደረቦቻችንም ታሪክ በዚህ መንገድ ግልጽ የሚሆንበት እድል ስለሚፈጠር ሰርቶ ማለፍን ቢያንስ እንደ አንድ ቁም ነገር ሊወስዱት ይችላሉ ብዬ አስባለሁ። ከዚያ ባሻገር ለምሳሌ አሁን ሀገር እየመራ ያለው ፓርቲ ምናልባት ይሄ የኔ መብት እንኳን ባይሆንም አሁን ለምሳሌ ብልጽግና ፓርቲ ላይ የምታዘበው ጉዳይ ታችኛው መዋቅር ላይ እንደ ፓርቲ አለ ብዬ ነው